ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የዩሮ ቦንድ ባለቤቶች ጊዜያዊ ኮሚቴ ኢትዮጵያ ያለባትን የ$1 ቢሊዮን ዕዳ መልሶ ለማዋቀርና በምትኩም ኢትዮጵያ በቀጣይ ዓመታት የምትሸጠውን $1 ቢሊዮን ዩሮ የሚያወጣ አዲስ ዩሮ ቦንድ ቅድሚያ የመግዛት መብቱን ለማግኘት በመርህ ደረጃ መስማማታቸው ተገለጸ። ሁለቱ አካላት የመርህ ደረጃ ስምምነት ላይ የደረሱት ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2024 ከፍላ ማጠናቀቅ የነበረባትን $1 ቢሊዮን ዕዳ መልሶ ለማዋቀርና የመክፈያ ጊዜውን ለማራዘም እንደሆነ የገንዘብ ሚኒስቴር በዛሬው ዕለት ያወጣው መግለጫ ያመለክታል። የገንዘብ ሚኒስቴር መግለጫ ከዋናዋና የቦንድ ባለቤቶች ኮሚቴ ጋር በመሰረታዊ የፋይናንስ ውሎች ላይ በመርህ ደረጃ ስምምነት ላይ መደረሱንና ላለፉት 3 ዓመታት ሲደረግ የቆየው ጥብቅ ድርድር በትላንትናው ዕለት መጠናቀቁን አመልክቷል። ድርድሩ የተካሄደው የቦንዱን 45% ድርሻ ከያዙት ዓለም አቀፍ የፋይናንስ ተቋማት ኮሚቴ ጋር ሲሆን የኢትዮጵያ መንግስት በህግና ፋይናንስ አማካሪዎቹ ዋይት ኤንድ ኬዝ እንዲሁም ላዛርድ ተወክሏል። ይህ የመርህ ደረጃ ስምምነት ሊደረስ የቻለውም ኢትዮጵያ በቀጣይ ዓመታት $1 ቢሊዮን የሚያወጣ አዲስ ዩሮ ቦንድ ለመሸጥና ቅድሚያ የመግዛት መብቱን የዕዳ ሽግሽግ ለሚያደርጉላት የዩሮ ቦንድ አበዳሪዎች ለመስጠት ያቀረበችው ሐሳብ ተቀባይነት በማግኘቱ እንደሆነ የገንዘብ ሚኒስቴር መግለጫ ያስረዳል። በመግለጫው መሰረት የዩሮ ቦንድ አበዳሪዎች ኮሚቴ ኢትዮጵያ ካለባት $1 ቢሊዮን ውስጥ የ12% የዕዳ ስረዛ ለማድረግና የመክፈያ ጊዜውን ደግሞ እንደ አውሮፓውያኑ አቆጣጠር እስከ ጁላይ 2029 ለማራዘም በመርህ ደረጃ ስምምነት ተደርሷል። በኢትዮጵያ በኩል ያለው ኃላፊነት ደግሞ በቀጣይ ዓመታት $1 ቢሊዮን የሚያወጣ አዲስ ዩሮ ቦንድ ለሽያጭ ማቅረብና ቅድሚያ የመግዛት መብቱን ለአበዳሪዎቹ መስጠት ነው። በተጨማሪም አዲስ ከምታወጣው የቦንድ ሽያጭ ተጠቃሚ እንዲሆኑ ማድረግ ነው። በዚህ መርህ መሰረትም ኢትዮጵያ በ7 ዓመታት ውስጥ ተከፍሎ የሚጠናቀቅ አዲስ ዩሮ ቦንድ ለሽያጭ እንድታቀርብ አሁን ላለው ዕዳዋ ሽግሽግ ያደረጉላት አበዳሪዎች ደግሞ አዲሱ ቦንድ በሚወጣበት ጊዜ በሚኖረው የአሜሪካ ግምጃ ቤት ወለድ ላይ የ4.5% ጭማሪ ተደርጎላቸው እንዲገዙ ስምምነት ላይ መደረሱን መግለጫው ያመለክታል። በተጨማሪም የኢትዮጵያ መንግስት የዩሮ ቦንድ አበዳሪዎቹ ኮሚቴ የዕዳ ሽግሽጉን ለማካሄድ ላወጣው ወጪና ለስራ ማስኬጃ $10 ሚሊዮን ለመክፈል ተስማምቷል። አዲሱ የስምምነት ረቂቅ ለዓለም አቀፉ የገንዘብ ድርጅት IMF የቀረበ ሲሆን ድርጅቱም ስምምነቱ ኢትዮጵያ ካለባት የዕዳ ጫና የመውጣት እቅድ ጋር እንደሚጣጣም አረጋግጧል ተብሏል። እንዲሁም የፓሪስ ክለብ አበዳሪዎች ኮሚቴ መሪዎች ስምምነቱን እንደማይቃወሙ ነገር ግን ሁሉም የፓሪስ ክለብ አበዳሪ ሀገራት ተወያይተውበት ሊያጸድቁት ይገባል ማለታቸውን መግለጫው አመልክቷል። የኢትዮጵያ የገንዘብ ሚኒስቴር የዩሮ ቦንድ አበዳሪዎች በድርድሩ ወቅት ላሳዩት ተሳትፎ በማመስገን በቀጣዮቹ ወራት ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ እንደሚሰራ አስታውቋል። ድርጅታዊ ነጻነቱን አሳልፎ ለመስጠትና ወጣቶችን ዳግም ለጦርነት ለመማገድ የሚንቀሳቀሱ ቡድኖችን አጥብቆ እንደሚያወግዝ ውድብ ናጽነት ትግራይ አስታወቀ። ውድብ ናጽነት ትግራይ ፓርቲ የድርጅቱን ህገ ደንብና መርሆች በመጣስ ድርጅታዊ ነጻነቱን ለህወሓት አሳልፈው ለመስጠትና ወጣቶችን ዳግም ለጦርነት ለመማገድ የሚንቀሳቀሱ ጥቂት ቡድኖችን አጥብቆ እንደሚያወግዝ ስራ አስፈጻሚ ነኝ ያለውና በአዲስ አበባ የሚገኘው የፓርቲው አካል ባወጣው መግለጫ አስታውቋል። ድርጅቱ የፕሪቶሪያውን የሰላም ስምምነትና የህግ የበላይነትን በማክበር ሰላማዊ የፖለቲካ ትግሉን አጠናክሮ እንደሚቀጥልም አረጋግጧል። መግለጫው እንዳመለከተው ድርጅቱ ዓላማው፣ ስልቱና የትግል ስትራቴጂው በግልጽ የሚታወቅና ከ2 ዓመታት በፊት በኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግቦ ህጋዊ እውቅና ያገኘ የፖለቲካ ድርጅት ነው። ይሁን እንጂ የህወሓትን የፖለቲካ አካሄድና ፍላጎት በመከተል የድርጅቱን ህጋዊ የውሳኔ ሰጪ አካላትና የምርጫ ቦርድን እውቅና ያጣጣሉ ጥቂት የውስጥ አባላት ድርጅቱን የመከፋፈል ስራዎችን ሲሰሩ መቆየታቸውን ገልጿል። በተለይም ሰኔ 20 ቀን 2018 ዓ.ም ህወሓት የሚያጅበውና በውናት ፓርቲ ስም የተጠራ ሲል የጠቀሰው የፓርቲው አካል የስሙላ ጉባኤ ማካሄዱን የጠቀሰው መግለጫው የዚህ ተግባር ዋነኛ ዓላማ የህወሓት ጦርነት ፍትሃዊ ነው እያሉ ለመስበክና በድርጅቱ ስም ወጣቶችን ዳግም ለጦርነት ለመማገድ የታለመ እንደነበር በዝርዝር አስታውቋል። ሆኖም ግን በየደረጃው የሚገኙ የድርጅቱ አመራሮች፣ መላው አባላትና ደጋፊዎች ይህንን መሰል ህገወጥ ድርጊትና ማጭበርበር በመርህና በጽናት በመከላከል የተጠራው
የተጠራው ስብሰባ የከሸፈ ጉባኤ እንዲሆን ማድረጋቸውን በመጥቀስ ስራ አስፈጻሚው ከፍተኛ አድናቆቱን ችሯል። ድርጅቱን ለመከፋፈልና ለመገንጠል በተደረገው ሙከራ ላይ መሪ ሚና የተጫወቱ አካላትንም በጽኑ እንደሚያወግዝ ነው የገለጸው። ፓርቲው አክሎ መሰል ሙከራዎች ሳይበግሩት ድርጅታዊ ነጻነቱንና መሰረታዊ መርሆቹን ጠብቆ የህግ የበላይነትንና የፕሪቶሪያን የሰላም ስምምነት በማክበር ስትራቴጂካዊ ዓላማዎቹን ያነገበ ሰላማዊ ፖለቲካዊ ትግሉን ይበልጥ እንደሚያጠናክር አረጋግጧል። የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና ያለው ውናት ፓርቲ በግንቦት ወር አጋማሽ ለሁለት መከፈሉ የተሰማ ሲሆን ክፍፍሉ የተፈጠረው አዲስ አበባና መቀለ በሚገኙ አመራሮች መካከል ነው። ለውስጣዊ ክፍፍሉ ምክንያት እንደሆነ የሚገለጸው ግንቦት 9 ቀን 2018 ዓ.ም በነ ሌተናል ጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ ሰላምና ለውጥ ምክር ቤት አዲስ አበባ ላይ በተመሰረተበት ወቅት የፓርቲው ፕሬዝዳንት ዶክተር ደጀን መዝገበና ምክትላቸው አቶ አለምሰገድ አረጋይ ከፍተኛ አመራር ሆነው መመረጣቸው ነው። በመቀለ የሚገኙት የፓርቲው የፖለቲካ ጉዳዮች ኃላፊና የምክር ቤት አባላትም ሁኔታውን በመቃወም የፓርቲውን ፕሬዝዳንትና ምክትል ፕሬዝዳንት ከኃላፊነት ማንሳታቸውን መግለጻቸው ይታወሳል። በደቡብ አፍሪካ የታቀደውን የጸረ ስደተኞች ተቃውሞ ተከትሎ ፖሊስ ከፍተኛ የጥንቃቄ ዝግጅት ማድረጉን አስታወቀ። በደቡብ አፍሪካ ኖርዘርን ኬፕ ግዛት ነገ ሰኔ 30 ቀን 2026 ሊካሄድ የታቀደውን ሀገር አቀፍ የስራ ማቆም አድማና የጸረ ስደተኞች ተቃውሞ እንቅስቃሴን ተከትሎ የደቡብ አፍሪካ ፖሊስ ከፍተኛ የጸጥታ ዝግጅት ማድረጉን በዛሬው ዕለት አስታውቋል። የግዛቲቱ የፖሊስ ኮሚሽነር ሌተናል ጀነራል ኮሊስዋ ኦቶላ እንደገለጹት ፖሊስ ከሌሎች የህግ አስከባሪ አካላት፣ ከፍትህ ዘርፍ ባለድርሻ አካላት፣ ከንግዱ ማህበረሰብና ከታክሲ ሾፌሮች ጋር በመቀናጀት የጋራ የጸጥታ እቅድ አውጥቶ ወደ ስራ ገብቷል። ይህ ግብረ ኃይል በግዛቲቱ የሚታዩ ማናቸውንም የደህንነት ስጋቶች በቅርብ የሚከታተል፣ የወንጀል ድርጊቶችን የሚያስቀርና የህዝብን ደህንነት አደጋ ላይ የሚጥሉ ክስተቶች ሲፈጠሩ ፈጣን ምላሽ እንደሚሰጥ ተጠቁሟል። ከቅርብ ጊዜ ወዲህ በስደተኞች ላይ የሚሰነዘሩ ጥቃቶችንና ዛቻዎችን በተመለከተ ማብራሪያ የሰጡት ኮሚሽነሯ ደቡብ አፍሪካ በሰው ልጅ ክብር፣ እኩልነትና ለሁሉም ሰው ክብር በመስጠት መርህ ላይ የተመሰረተች ዲሞክራሲያዊት ሀገር መሆኗን ተናግረዋል። በመሆኑ ማናቸውም አይነት ቅሬታዎች በሰለጠነ መንገድ ብቻ መቅረብ እንዳለባቸውና ማንም ሰው በራሱ እጅ እርምጃ የመውሰድም ሆነ ሰዎችን በዜግነታቸው ምክንያት ኢላማ የማድረግ መብት እንደሌለው አሳስበዋል። ፖሊስ ምንም አይነት የውጭ ዜጎችን የማሳደድ ጥቃቶችን፣ ዛቻዎችን፣ ትንኮሳዎችን፣ የሱቆችና የንብረት ዝርፊያዎችን እንዲሁም የንብረት ውድመትን በፍጹም እንደማይታገስና በቁጥጥር ስር ለሚውሉ ወንጀለኞችም ጠንካራ እርምጃ እንደሚወስድ አስጠንቅቋል። ለነገው አድማ የተዘጋጀው የፖሊስ የደህንነት መዋቅር ከፍተኛ የፖሊስ ስምሪትና እይታን መጨመር፣ በደህንነት መረጃዎች ላይ የተመሰረቱ ስምሪቶችን ማካሄድ፣ ስጋት ያለባቸውን አካባቢዎች መቆጣጠርና ድንገተኛ አደጋዎች ሲከሰቱ ፈጣን ምላሽ ሰጪ ኃይሎችን በተጠንቀቅ ማቆየትን ያጠቃልላል። ፖሊስ ነዋሪዎች፣ የሃይማኖትና የማህበረሰብ መሪዎች እንዲሁም የንግዱ ዘርፍ ሰላምንና አብሮ መኖርን ለማስከበር ከህግ አስከባሪዎች ጋር በጋራ እንዲሰሩ ጥሪ አቅርቧል። ህዝቡም ሳይደናገጥ እንዲረጋጋ፣ ያልተረጋገጡ የሐሰት ወሬዎችን ከማሰራጨት እንዲቆጠብና ማንኛውንም አጠራጣሪ እንቅስቃሴ ወዲያውኑ ለፖሊስ ጥቆማ እንዲያደርስ ኮሚሽነር ኦቶላ መልእክት አስተላልፈዋል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ በነገው ዕለት የሚያበቃ መሆኑን ተከትሎ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ ከ3 ቀናት በፊት ባወጣው መልእክት አሳስቧል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳይደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን አስታውሶ የሀገሪቱ መንግስት በቀጣዮቹ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃል ብሏል። የመብት ጥሰትና የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህም የተነሳ በሀገሪቱ የሚገኙ ኢትዮጵያውያን ስደተኞች የዕለት ተዕለት እንቅስቃሴያቸውን ጥንቃቄ በተሞላበት ሁኔታ እንዲያደርጉ ሲል ዜጎቹን ማሳሰቡ አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።